ሰላም ጤና ይስጥልን ውድ የገበያ ስፖርት ቤተሰቦቻችን እንደምን አላችሁ? ነው ሐምሌ 19 2018 ዓ.ም ዕለተ እሁድ አመሻሽ ላይ ነው የምንገኘው። ከገበያ ስፖርት የሜዳ ባሻገር የምሽት ፕሮግራማችን በይፋ ጀምሯል። በርከት ያሉ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። በዚህ ቆይታችን እንግዲህ አስደንጋጩን የሲቢኤ ኢትዮጵያ ፕሪሚየር ሊግ ክለቦችን ዜና እናጋራችኋለን። እንደዚሁም ደግሞ አነጋጋሪ የሆነው የዚህ ዓመት የባላንዶር ሽልማትን እንመለከታለን። እንግዲህ የ2026 የዓለም ዋንጫ ውድድር ከተጠናቀቀ በኋላ በርካታ አወዛጋቢ መረጃዎች እየወጡ ናቸው። ማን የባላንዶር ተሸላሚ ይሆናል የሚለውን እንደዚሁ ብዙዎች የተነጋገሩበትና የተለያዩ ይፋ የሆኑ ያሉ አዳዲስ ጉዳዮች አሉ። ማን ይወስደዋል ይህንን የባላንዶር ሽልማት የሚለው ነገር አሁንም መነጋገሪያ ሆኖ ቀጥሏል ማለት ነው። በብዙዎች ዘንድ የተለያዩ ተሸላሚዎች በእጩነት እየቀረቡ ነው የሚገኙት። ይህንን ነገር ከቁጥራዊ መረጃዎች ጋር ምን ሊሆን ይችላል የሚለውንና ምን አዲስ ዜና አለ የሚለውን ነገር እናጋራችኋለን። ከዛም ባሻገር ደግሞ የፕሪሚየር ሊግን የተመለከተ አንድ አዲስ አስገራሚ መረጃ ወጥቷል። እሱንም እንደዚሁ የምናነሳ ይሆናል። ሌላኛው የሊዮኔል አንድሬስ ሜሲ አባት አስደንጋጭ ዜና ነው ዛሬ የተሰማው ሌላኛው ጉዳይ ነው። ከዚሁም ባሻገር ደግሞ በርካታ የዝውውር መረጃዎች አሉ። ከዝውውር ጋር በተያያዘ እንደዚሁ የመድፈኞቹ ወይም አርሰናልን የተመለከቱ፣ ፒኤስጂን የተመለከቱ፣ ሊቨርፑልና ማንቸስተር ዩናይትድን የተመለከቱ መረጃዎች አሉ። ከባርኮላ እንደዚሁም ደግሞ ከቪኒሺየስ ጁኒየር እና ሌሎች ተጫዋቾች ጋር የተያያዙ ሰፋ ያሉ ትኩስ የዝውውር መረጃዎች አሉ፣ ሌሎችንም ጨምሮ እነዚሁን እያነሳነን ቆይታ የምናደርግ ነው የሚሆነው። ይህንን ፕሮግራም እየመራውና መረጃዎችን ወደ እናንተ እያደረሱ ቆይታ የማደርገው የመኮንን አልማው ነኝ። እንደዚሁም ደግሞ ተመስገን አብርሃም ካሜራውና ድምጹን እየተቆጣጠረ የጋ ቆይታ ያደርጋል። እናንተም አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። አዲስ የሆናችሁ ቤተሰቦቻችን ዩቲዩባችንን ሰብስክራይብ በማድረግ ሌሎቻችሁ ደግሞ ሀሳብ አስተያየቶቻችሁን እየጠቆማችሁ ላይክና ሼር እያደረጋችሁ አብራችሁን እስከ መጨረሻው እንድትቆዩ በአክብሮት ጋብዛለሁ። ተመልሰናል ውድ ቤተሰቦቻችን። ገበያ ስፖርት ቀዳሚ ያደረገው የምሽቱ መረጃችን ከሲቢኤ ኢትዮጵያ ፕሪሚየር ሊግ ክለቦች ጋር የተያያዘ መረጃ ነው። እንግዲህ የክለብ ላይሰንሲንግ መስፈርት ያላሟሉና ያሟሉ ክለቦች ይፋ ተደርጓል። በሲቢኤ የኢትዮጵያ ፕሪሚየር ሊግ ክለቦች ማለት ነው። እንግዲህ በዚህ የ2018 የውድድር ዘመን 20 ክለቦች ናቸው በሊጉ ሲሳተፉ የነበሩ። ከነዚህ መካከል አሁን ላይ ለቀጣዩ ለ2019 ያሟሉና ያላሟሉ የተባሉ እንደዚሁ በአስተዳዳሪው አካል ይፋ ተደርጓል። በ2019 ሲቢኤ ኢትዮጵያ ፕሪሚየር ሊግ ከሚሳተፉ ክለቦች መካከል እንግዲህ የክለብ ላይሰንሲንግ መስፈርቶችን ሙሉ በሙሉ ያሟሉ 9 ክለቦች ብቻ ናቸው ተብሏል። ከ20 ክለቦቹ 9 ክለቦች ብቻ ናቸው እስካሁን ድረስ ማሟላታቸው ይፋ የተደረገው። እንግዲህ እንደ ፌዴሬሽኑ መረጃ ከሆነ ሀዲያ ሆሳዕና፣ ሐዋሳ ከተማ፣ መቻል፣ ሲዳማ ቡና፣ ፋሲል ከነማ፣ ወላይታ ዲቻ፣ አዳማ ከተማ፣ ኢትዮ ኤሌክትሪክ እንደዚሁም ደግሞ ኢትዮጵያ ቡና እነሱ ናቸው ነገሮችን ማስተካከል የቻሉት ወይም ደግሞ መሰረተ ልማት፣ አስተዳደራዊ፣ ህጋዊና ፋይናንሳዊ መስፈርቶችን አሟልተው ያጠናቀቁ ክለቦች ተብለዋል። እንግዲህ ከነዚህ ውጪ ያሉት በሌላ በኩል እንደ ቅዱስ ጊዮርጊስ፣ ባህር ዳር ከነማ፣ ኢትዮጵያ መድን እንግዲህ በሌላ በኩል ደግሞ እንደ ቅዱስ ጊዮርጊስ፣ ባህር ዳር ከነማ፣ ኢትዮጵያ መድን፣ የኢትዮጵያ ንግድ ባንክና ወልዋሎ ዓዲግራት የመሰሉ በርካታ ክለቦች በተለይም ደግሞ በፋይናንስ ስፖርታዊና መሰረተ ልማት ዘርፎች ላይ የሰነድ ክፍተት ተመዝግቦባቸዋል ተብሏል። እንግዲህ በዚህ ደረጃ ክለቦች መገኘታቸው ብዙዎችን ያስደነቀና ግርምትን የፈጠረ ጉዳይ ሆኗል። ምክንያቱም በኢትዮጵያ ቁጥር 1 በተባለው ትልቁ ሊግ ውስጥ እየሳተፉ ያሉ ክለቦች የላይሰንሲንግ መስፈርትን አለማሟላት በእውነቱ እጅግ በጣም አስደንጋጭ መረጃ ነው። በሲቢኤ ኢትዮጵያ ፕሪሚየር ሊግ በኩል እስካሁን ድረስ ማለቅ ያለባቸው ከዚህ በፊት ካለው ተሞክሮ ጋር ተያይዞ ምናልባት ይህ ነገር እስካሁን አለመሟላቱ ምናልባት ብዙዎችን ያስገረመ ጉዳይ ነው። በቀጣይ ጊዜያት እነዚህ ነገሮች ተሟልተው ነገሮች ይቀጥላሉ ተብሎ ይታሰባል። ቤተሰቦቻችን ሌላኛው ወደ ባህር ማዶ የሚወስደን መረጃ ነው። ቤተሰቦቻችን በሰፊ የምንመለከተው የባህር ማዶ መረጃችን ነው። በ2025/26 የውድድር ዘመን በጣም በርካታ አነጋጋሪ የሆኑ ጉዳዮችን አሳልፈን እንደዚሁ አሁን ደግሞ የ2026 የ23ኛውን የዓለም ዋንጫ
በሚገርም ሁኔታ አሳልፈናል። ብዙ አነጋጋሪ፣ አስደማሚ፣ አስደናቂ የሆኑ ጉዳዮችን በቅሬታ በአድናቆት በጥሩም በመጥፎም የሚነሱ በርካታ ነገሮችን አሳልፈን እዚህ ደርሰናል። የዓለም ዋንጫ ተጠናቆ አሁን ላይ 26 ቀናቶች የቀሩትን የእንግሊዝ ፕሪሚየር ሊግን በሰፊው እየጠበቅን ነው። ያው እንደ ኢትዮጵያ እንደ ዓለምም ቢሆን እጅግ በጣም ተወዳጅና ተናፋቂ የሆነው የእንግሊዝ ፕሪሚየር ሊግ ነው። እሱ ሊጀምር 26 ቀናቶች ቀርተውናል። ቤተሰቦቻችን በናፍቆትና በጉጉት የምንጠብቀው ሊግ ነው። እሱ ብቻ ሳይሆን 5ቱ የአውሮፓ ሊጎች ታላላቅ ሊጎች ስፔን ላ ሊጋ፣ እንደዚሁ ፈረንሳይ ሊግ ወይም ሊግ ዋን፣ እነ ጀርመን ቡንደስሊጋ፣ ጣሊያን ሴሪያን ጀምሮ በጉጉት የምንጠብቃቸው ውድድሮች ናቸው። ይሄ ምንም ጥርጥር የለውም። ነገር ግን ያው የእንግሊዝ ፕሪሚየር ሊግ ደግሞ በተለይ የምንመለከተውና ትኩረት የምንሰጠው የምንወደው ሊግ ነው። እሱ 26 ቀናቶች ይቀሩታል ጅማሮ። ነገር ግን ከዚያ በፊት ያው ቀድሞ የሚጠናቀቀው ይህ የባላንዶር ሽልማት አለ። የባላንዶር ሽልማት በዚህ የውድድር ዘመን አምና ነሐሴ አካባቢ ጀምሮ እስከ አሁን እስከ መጪው ወር ነሐሴ ድረስ ያለውን አጠቃላይ የውድድር ዓመት ለሀገርና ለክለብ ጥሩ አስተዋጽኦ ያበረከቱ ኮከብ ተጫዋቾች የሚሸለሙበት ነው። ከነዚያ መካከል ማን ተሸላሚ ይሆናል የሚለው ነገር በጉጉት እንዲጠበቅ አድርጎታል ማለት ነው። ከነዚህ መካከል እንግዲህ ያው ቀጣዩ የእግር ኳስ ዓለሙ መነጋገሪያ ይሆናል ተብሎ አጨቃጫቂ፣ አነጋጋሪ፣ አከራካሪ ይሆናል ተብሎ የሚጠበቅ የባላንዶር ሽልማት ነው። ብዙዎች ግምቶቻቸውን እያስቀመጡ ነው የሚገኙት ማን ይሆናል። በተለይ ደግሞ የዓለም ዋንጫው ከተጠናቀቀ በኋላ እና ስፔን ሻምፒዮን ከሆነች በኋላ ብዙ መረጃዎች እየወጡ ናቸው። ብዙ ግምቶች እየወጡ ናቸው። ከዚህ በፊት ይፋ በማድረግ መረጃዎችን የሚታወቁት ግምቶቻቸውን የሚያስቀምጡት ትልልቅ የእግር ኳስ ገማቾችና እንደዚህ ተቋማት የሚዲያ ተቋማትን ጨምሮ ይፋ ያደረጉት ነገር አለ። ከዚህ ጋር ተያይዞ የ2026 የባላንዶር አሸናፊ ከፍተኛ እድል የተሰጣቸው ተጫዋቾች 10 ተጫዋቾች ዛሬ ይፋ ተደርገዋል። ይፋ የተደረጉት በፖፕ ፉት አማካኝነት ነው። በሱ መስፈርት እንግዲህ ማን ሻምፒዮን ይሆናል ወይም የባላንዶር ሽልማት ይሆናል ለሚለው 10 እጩዎችን ይፋ አድርጓል። ሁሉም እጩዎች ዋንጫ አላቸው፣ አሸንፈዋል በውድድር ዓመቱ። ከነዚህ መካከል ግን አንድ እጩ ዋንጫ የለውም። ነገር ግን በሁለት መድረኮች ላይ ከፍተኛ ጎል አስቆጣሪ መሆን ችሏል። ያው ብዙዎቻችሁ የምትገምቱት ነው ማን ሊሆን እንደሚችል። ነገር ግን በዚህ በፉት ፖፕ አማካኝነት ወይም ደግሞ በፖፕ ፉት አማካኝነት ማን ነው ቀዳሚ የባላንዶር ተሸላሚ ሊሆን የተገመተው የሚለውን ነገር ስንመለከት እንግሊዛዊው የባየር ሙኒክ ኮከብ ሃሪ ኬን በቀዳሚነት የተመዘገበ ነው። በውድድር ዓመቱ እንግዲህ 3 ዋንጫዎችን ማሳካት ችሏል። የሀገር ውስጥ ዋንጫዎችን በሻምፒዮንስ ሊግ በግማሽ ፍጻሜ መሸነፋቸው ይታወቃል። ነገር ግን እስከዛ ድረስ መምጣት የቻሉበት ነበረ። እንደዚሁም ደግሞ ለሀገሩ እንግሊዝም በውድድሩ 6 በዚህ የዓለም ዋንጫ ውድድር ማለት ነው 6 ጎሎችን አስቆጥሮ ሀገሩ እስከ ግማሽ ፍጻሜ በአርጀንቲና እስከምትሸነፍበት ድረስ መምጣት ችሏል። በዚያም ቡድኑን እየመራ እዚህ ድረስ የመጣ ኮከብ ነው። እሱ በአንደኝነት ተመርጧል። ሁለተኛ ላይ የተመረጠው ኦስማን ዴምቤሌ ነው። ኦስማን ዴምቤሌ እንደዚሁ ያው የሀገር ውስጥ ውድድርን ጨምሮ የቻምፒዮንስ ሊግ ዋንጫን ማሸነፍ ችሏል። ኦስማን ዴምቤሌ ያለፈው የውድድር ዓመት ባላንዶር ተሸላሚ እንደሆነ ይታወቃል። አሁንም እሱ ሊደግም የሚችልበት ሁለተኛ እድል እንዳለ ነው በፉት ፖፕ ወይም በፖፕ ፉት በኩል መረጃው የወጣው። ያላቸውን ቁጥራዊ መረጃ እንመለከታለን። ሶስተኛው ነው በ10 ውስጥ ዋንጫ ያላነሳ ብቸኛው ተጫዋች መሆን የቻለው ከ10 አንዱ ነው እና ሶስተኛ ላይ የተቀመጠው ነው። እሱም ፈረንሳዊ ኮከብ ኪሊያን ምባፔ ነው። በሪያል ማድሪድ ቤት ያው ምንም ዋንጫ እንዳላሳኩ ይታወቃል። በዚህ የውድድር ዓመት በሀገሩም በግማሽ ፍጻሜ ነው የተሸነፈው። ለሀገሩም ለክለቡም ምንም አይነት ዋንጫ አላሳካም። ነገር ግን የስፔን ላ ሊጋ ከፍተኛ ጎል አስቆጣሪ ነው። እንደዚሁም ደግሞ የዓለም ዋንጫም የውድድር ዓመቱ ኮከብ ጎል አስቆጣሪ እንደሆነ ይታወቃልና በዚያ መልኩ ምናልባት ያው ፐርሰናሊ እንደ ቡድን ሳይሆን እንደ ግል ምን አይነት ስኬት ተመዘገበ ለሚለው ለዛ ኪሊያን ምባፔ ለዚህ እጩ እንዲሆን አብቅቶታል። ሌላኛውና የብዙዎች ግምት አሸናፊ ይሆናል ተብሎ የሚጠበቀው ደግሞ ስፔናዊው የ19 ዓመት ኮከብ የዓለም ዋንጫ ሻምፒዮን ላሚን ያማል ነው። ላሚን ያማል በዚህ ውድድር ዓመት የስፔን ላ ሊጋ ሻምፒዮን ነው። የዓለም ዋንጫ ሻምፒዮን ነው። በድምሮ 3 ዋንጫዎችን ማሳካት የቻለ ነው። በውድድር ዓመቱ አስደናቂ ዓመት አሳልፏል። ብዙዎችም ግምታቸውን ወደ እሱ እየወሰዱ ነው የሚገኙት። እሱ 4ኛ ደረጃ ላይ ተቀምጧል። ሌላኛው ክቫራትስኬሊያ ነው። ክቫራትስኬሊያም እንደዚሁ ጥሩ ዓመት አሳልፏል ማለት ይቻላል። ከፒኤስጂ ጋራ ስኬታማ የውድድር ዓመት አሳልፏል። እሱም ሌላኛው ተጠባቂ ነው። ምናልባት ግን ብዙ ያልሆነ በፖፕ ፉት በኩል ግን
5ኛ ደረጃ ላይ መቀመጥ የቻለ ተጫዋች ነው። 6ኛ የሆነው ማይክል ኦሊሴ ነው። ማይክል ኦሊሴም ያው ከፈረንሳይ ብሔራዊ ቡድን ተጫዋች ነው። በፒኤስጂ ቤት ያው በዝውውሩ ላይ የምናነሳው ጉዳይ አለ እንጂ በፒኤስጂ ቤት ጥሩ ጊዜ አሳልፏል። እሱ 6ኛ ላይ የተቀመጠ ተጫዋች ነው። ሌላኛው ሮድሪ ነው። ብዙዎች የሚጠብቁትም ምናልባት ከላሚን ያማልና ፊት ላይ ካሉት ሌሎቹ ቀጥሎ የሚገመት ተጫዋች ሮድሪ ነው። የስፔን የዓለም ዋንጫ ሻምፒዮን ስትሆን ቡድኑን እየመራ ጥሩ ዓመት አሳልፏል። በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ቤትም 2 የሀገር ውስጥ ዋንጫዎችን አሳክቷል። እንግሊዝ ፕሪሚየር ሊግ እና ያላነሳ እና በሻምፒዮንስ ሊግ አልተሳካለትም። ከዛ ውጭ ግን ለሀገሩ የዓለም ዋንጫን ለሁለተኛ ጊዜ እንድታሳካ ቡድኑን እየመራ ሄዷል። ከዛም ባሻገር ደግሞ የሀገር ውስጥ ያው የእንግሊዝ ፕሪሚየር ሊግ 2 ዋንጫዎች ማሳካቱ ይታወቃል። 7ኛ ደረጃ ላይ ተቀምጧል። ሌላኛው የዓለም ዋንጫን ቢበላ ኑሮ ዋንጫውን ወይም ደግሞ የባላንዶር ተሸላሚ 9ኛ ዋንጫውን ይወስዳል ተብሎ ሲጠበቅ የነበረው ሊዮኔል አንድሬስ ሜሲ ነበረ። ሜሲ በውድድር ዓመቱ ያው አንድ ዋንጫ አሳክቷል። በሚያሚ ቤት ማለት ነው። እሱን አሳክቷል። የፍጻሜ ተፋላሚ ነበረ። ቡድኑን እየመራ በዓለም ዋንጫው ላይ 8 ጎሎችን አስቆጥሯል። እንደዚሁም ደግሞ ለሀገሩም ለክለቡም ያደረጋቸው ነገሮች ተደማምረው 8ኛ ደረጃ ላይ እንዲቀመጥ አድርጎታል። 9ኛ ላይ ፋቢያን ሩይዝ ነው። እሱም ያው በፒኤስጂ ቤት ጥሩ ጊዜ አሳልፎ ነበረ። በስፔን ቤትም ያው የዓለም ዋንጫ ሻምፒዮን ስለመሆኑ ይታወቃልና ያንን ተከትሎ ነው በዚህ ደረጃ የተቀመጠው። ሌላኛው የኤርሊንግ ሃላንድ ነው፣ የማንቸስተር ሲቲ ኮከብ። እሱም እንደዚሁ በ10ኛ ደረጃ ላይ የተቀመጠ እጩ ሆኖ ተመዝግቧል ማለት ነው። በጣም አስገራሚው ነገር ግን በዚህ ስብስብ ውስጥ በብዙዎች ዘንድ ጥያቄ እያስነሳ ያለው እንግሊዝ ፕሪሚየር ሊግ ሻምፒዮን ነው። የመድፈኞቹ ይሄ ምንድነው ማዕረጉን ያላጠለቀ ወይ ምልክቱን ያላጠለቀ የቡድኑ መሪ ተብሎ የሚጠራ የእንግሊዝ ብሔራዊ ቡድን የጀርባ አጥንት የነበረ እና እስከ ግማሽ ፍጻሜ የተፋለመ ለሀገሩም ለክለቡም በሻምፒዮንስ ሊግ አርሰናልን ይዞ እስከ የሻምፒዮንስ ሊግ ፍጻሜ ተፋላሚ ሆነው በብዙዎች ዘንድ ሲጠበቅ ነበር። አርሰናል ዋንጫውን ቢያነሳ ኑሮ ያለምንም ጥርጥር እሱ የባላንዶር ተሸላሚ ይሆናል ተብሎ ሲጠበቅ የነበረው የዴክላን ራይስ ጉዳይ ነው። እስከ 10 ድረስ እነዚህ ተጫዋቾች ሲዘረዘሩ እሱ አለመኖሩ በብዙዎች ዘንድ ጥያቄ ያስነሳ ጉዳይ ሆኗል። ነገር ግን ብዙዎች መስፈርታቸውን ሲያስቀምጡ ያን አድርገዋል። እነዚህ የተጠቀሱት ግን ሃሪኬን ለምሳሌ በእንግሊዝና በባየር ሙኒክ በውድድር ዓመቱ አጠቃላይ 73 ጎሎችን አስቆጥሮ 8 ለግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ አቀብሏል። እንደዚሁም ደግሞ 3 የክለብ ዋንጫዎችን ማንሳቱ ይታወቃል። ኬሊያን ምባፔ በአጠቃላይ 59 ጎሎችን አስቆጥሮ 13 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። የጎልደን ቡት ጫማ አሸናፊ ነው። ላሚን ያማልም እንደዚሁ ለባርሴሎናና ለሀገሩ ስፔን ባደረጋቸው ጨዋታዎች ላይ 25 ጎሎችንና 13 አሲስቶችን ማስቆጠር ወይም ማድረግ ችሏል። ሊዮኔል አንድሬስ ሜሲ ለኢንተር ሚያሚ እና ለአርጀንቲና እንደዚሁ በአጠቃላይ ያደረጋቸው ነገሮች ለዚህ እጩ ያደረጉት ጉዳዮች ናቸው። ኦስማን ደምቤሌ እንደዚሁ 35 ጎሎችን አስቆጥሮ 15 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ኮከብ ነው። ምናልባት የፉክክሩ ወቅታዊ ሁኔታ ምን ይመስላል የሚለው ነገር የሃሪኬን የበላይነት ነው እስካሁን ድረስ በብዙዎች ዘንድ እየተጠበቀ ያለው። ነገር ግን ቁልፍ መረጃዎች እንደሚወጡ ቁልፍ መረጃዎች ደግሞ ላሚን ያማል ምንም ጥርጥር የለውም ይሄንን ይወስዳል የሚል ነው። ነገር ግን ፐርሰናል ይታያሉ እንደ ቡድን ሳይሆን እንደ ግል ስኬት ይታያል ስለሚባል እና በውድድር ዓመቱ በጣም ከፍተኛ የግብ አስቆጣሪነት ደረጃን የያዘው ሃሪኬን ከመሆኑ ጋር ተያይዞ ይሄ ነገር ምናልባት ወደሱ እንዳያመራ ጉዳዮቹ ጠራጣሪ ሆነዋል። ይህንን ተከትሎም ነው ለምሳሌ ኪሊያን ምባፔ በዚህ ዝርዝር ውስጥ በቅርብ ሊመደብ የቻለው ወይም እጩ መሆን የቻለውና ሃሪኬን እንግዲህ በባየር ሙኒክና በሀገሩ እንግሊዝ እጅግ በጣም አስደናቂ የሆነ የውድድር ዓመት ነው ያሳለፈው። 73 ጎሎችን ማስቆጠር ችሏል ማለት ነው። እንደዚሁም ደግሞ የአውሮፓ ወርቅ ጫማውን በመውሰድም በአሁኑ ወቅት በገምጋሚዎች ቀዳሚ ደረጃ ላይ እንዲቀመጥ አድርጎታል። ሌላው የዓለም ዋንጫ ተጽዕኖ ነው በዚህ የባላንዶር ሽልማት ላይ አንደኛው ነገር ስፔን እንግዲህ የዓለም ዋንጫ ማሳካቷን ተከትሎ ወደ ላሚን ያማልና ወደ ሮድሪ ጉዳዮች አመዝነዋል። በተለይ ከዚህ ከዓለም ዋንጫ ፍጻሜ በኋላ ሁለቱ እድል አግኝተዋል። የመሸለም እድላቸው ከፍተኛ ሆኗል። የሜሲና የምባፔ ፉክክር ነው ሌላው። ሁለቱም ተጫዋቾች እንግዲህ በዓለም ዋንጫው ላይ የሊዮኔል ሜሲ 8 ግቦችን ኬሊያን ምባፔ 10 ግቦችን ማስቆጠሩ ይታወሳልና ይህንን አስደናቂ ግላዊ ብቃት ያሳዩ ቢሆንም እንግዲህ የክለብና የቡድን ስኬቶች ታይተው ምናልባት የነሱን የመሸለም እና የመሸለም ጉዳይ ትንሽ አጠራጣሪ አድርጎታል። ነገር ግን አሁን ላይ በሃሪኬን በሮድሪና
እንደዚሁም ደግሞ በላሚን ያማል መካከል ነው ባላንዶር ሽልማቱ እየተንሸራሸረ ያለው። ማን ይሆናል የሚለው ነገር በጣም በጉጉት የሚጠበቅ ነው ቤተሰቦቻችን። ቤተሰቦቻችን እንግዲህ የተከታተላችሁ የምትገኙት ገበያ ስፖርት ከሜዳ ባሻገር በዕለተ እሁድ አመሻሽ ወደ እናንተ እያደረሰ ያለውን የስፖርት መረጃዎቻችንን ነው። ወደ ሌላ መረጃዎቻችን ስናመራ በእንግሊዝ ያለው የጤና አገልግሎት ወይም ደግሞ ከኤንኤችኤስ ጋር ተያይዞ በቀጥታ የፕሪሚየር ሊግ ጨዋታዎችን መመልከት ለጤና ስላለው አስተዋጽኦ አንድ በጣም አስገራሚ የሆነ መረጃ ወጥቷል። የተለመደ አይደለም። በእርግጥም ለህመሞች ደስታ የሚሰጡ ነገሮች መፍትሄ ሊሆኑ እንደሚችሉ ይጠበቃል። አዝናኝ የሆኑ ነገሮች፣ የሚወደዱ ነገሮች ምን ያህል አስተዋጽኦ እንዳላቸው ይታወቃል። እንዲያም ሆኖ ግን አስገራሚ የሆነው ኦፊሻል መሆኑ ነው። ይሄ ምንድነው? የእንግሊዝ ፕሪሚየር ሊግ ጨዋታዎችን መመልከት ለታማሚ ሰዎች መፍትሄ ወይም እንደ መድኃኒት እንደሚጠቅም ጨዋታዎችን መመልከት በተለይ ለአንዳንድ ድብርትን መሰል ህመሞች ወይም በድብርት ለሚሰቃዩ ህመምተኞች የህክምና አካል ለመሆን እየተሞከረ እንደሆነ ተገልጿል። ይህ ፕሮጀክት እንግዲህ በእንግሊዝ ውስጥ ባሉ 12 የህክምና ማዕከላት እየተተገበረ ነው ከዚህ በፊት ተብሏል። እንግዲህ ዓላማው ድብርትን ለመቀነስ ሰዎች ከማህበረሰብ ጋር እንዲገናኙ፣ እንዲቀራረቡና እንዲሳተፉ ለማድረግ ነው ተብሏል። ይሄ በጣም አስገራሚ የሆነ ነገር ነው። ያው እውነትነት አለው። ምክንያቱም ብዙ ሰዎች የሚወዱትን ነገር አዝናኝ የሆነ ነገር የሚወደድ የሚያዝናና ትኩረትን የሚይዝ ነገር ሲሆን ህመማቸውን የማዳመጥ እድላቸውም ዝቅተኛ ነው የሚሆን። የመዳን እድላቸውም እንደ መፍትሄ ከድብርታቸው የመነቃቃት እድላቸው በተለይ ከድብርት ጋር ለተያያዘ ነገር አዝናኝ ነገር በጣም ጥሩ ነው። በተለይ ኳስን እያዩ ለሚዝናኑ ሰዎች በጣም ጥሩ ነው። በጣም በኃይለኛው የሚደግፉ ሰዎች የሚደግፉት ክለብ ሲሸነፍ እንደሚጎዱት እንደሚታመሙት ሁሉ ኳስን ለመዝናናት የሚያዩት ሰዎች፣ ለመደበር የሚያዩት ሰዎች ደግሞ ይሄ በጣም መፍትሄ እንደሆነ ይታወቃልና አሁንም የተሰማው አዝናኝ ነገር እስካሁን በ12 የህክምና ተቋማት እንግዲህ የእንግሊዝ ፕሪሚየር ሊግን ለድብርት ለተጋለጡ ሰዎች እንግሊዝ ፕሪሚየር ሊግን እንዲያዩ ጨዋታ እንዲከታተሉ እንደሚመከሩና እንደሚታዘዝላቸው ልክ እንደ መድኃኒት እንደሚታዘዝላቸው ተገልጿል። አሁንም ይሄ ነገር በቋሚነት እንዲሆን በመደበኛ በሁሉም የህክምና ዘርፎች እንዲሰጥ ለማድረግ ኦፊሻላዊ ለማድረግ ጥረት እየተደረገ እንደሆነ የወጣው መረጃ ብዙዎችን ያስገረመ ነው። ግን እውነትነት ያለው መሆኑ ደግሞ ግልጽ ነው። በተለይ ለድብርት ማለት ነው። ሌላው ቤተሰቦቻችን ያው የምናነሳው ጉዳይ የሊዮኔል አንድሬስ ሜሲ አባት ጋር የተያያዘ መረጃ ነው። ዛሬ አሁን አመሻሽ አካባቢ የተሰማ መረጃ ነው። ይሄም መረጃ ምንድነው? ሊዮኔል ሜሲ አባት እንግዲህ በህክምና ላይ እንደሆነ ይታወቃል። በዓለም ዋንጫው ላይ በተለይ በመጀመሪያዎቹ ጨዋታዎች አካባቢ ሊዮኔል ሜሲ ሜዳ ላይ እያለቀሰ የተመለከትንበት አጋጣሚ ነበረ። ያም ለምንድነው ሲባል ከሜዳ ውጭ ባለው በቤተሰብ ጉዳይ ነው የሚል አስተያየት ሰጥቶ ነበረ። ይሄ ቤተሰብ ጉዳይም የአባቱ ህመም እንደሆነ ቆይቶ መረጃ ወጥቶ እኛም ወደ እናንተ እንዳጋራናችሁ ይታወቃል። እንግዲህ አሁን ላይ ደግሞ ከዚሁ ጋር በተያያዘ በጣም አስደንጋጭ መረጃ ተሰምቷል። ያ ምንድነው? የሊዮኔል ሜሲ ወላጅ አባት ጆርጅ ሜሲ የጤና እክል ያው ካጋጠማቸው በኋላ እስካሁን ድረስ የህክምና ክትትላቸውን እያደረጉበት የሚገኘው ቦታ ወይም ደግሞ አሁን ላይ ጆርጅ ሜሲ ህክምናቸውን የሚከታተሉበት ተቋም በዘራፊዎች ስለመዘረፉ ነው የተሰማው። ዘራፊዎቹ እንግዲህ ከህክምና ተቋሙ ኮምፒውተሮችንና ሌሎችን የኤሌክትሮኒክስ ዕቃዎችን መዝረፋቸው ተዘግቧል። የአካባቢ ባለስልጣናት ከፍተኛ ክትትል ቢያደርጉም እንግዲህ የተወሰዱትን ዕቃዎች ግን ማስመለስና ማግኘት እንዳልቻሉ ነው እስካሁን ድረስ የመረጃ ወደ እናንተ ከሚደርስበት ወይም እስከተዘጋጀበት ሰዓት ድረስ ያለ መረጃ ክትትል እያደረጉ የነበሩ አካላት ይህንን ነገር መድረስና ማግኘት አለመቻላቸው ነው የተዘገበው። ዘራፊዎቹ ያንን ያደረጉት እንግዲህ ዕቃውን ለመውሰድ ነው ወይስ ደግሞ የሊዮኔል ሜሲን አባት የህክምና ኬዝ ወይም መረጃ ለማግኘት ነው የሚለው ጥያቄ ምንም እስካሁን ድረስ ግልጽ የሆነ ነገር የለም። እንግዲህ የሊዮኔል ሜሲ አባት የህክምና ታሪክ በኮምፒውተሮች ውስጥ ይኖርም አይኖርም እስካሁን የተገለጸ ነገር የለም። ነገር ግን ብዙ ባልተለመደ ሁኔታ ህክምና ቦታዎች ላይ ብዙ ጊዜ ለዘረፋ ሲጋለጡ አንሰማም። በስፖርቱ ዓለም ብዙ ጊዜ የምንሰማው የተጫዋቾች ቤት ሲዘረፍ ነው። የተለያዩ ጌጣጌጦች ሲወሰዱ፣ ሽልማቶች ሲወሰዱ፣ ብዙ ነገሮች ገንዘብ ሲወሰድ ምናምን ነው የምናውቀው። ነገር ግን አሁን ላይ ይሄ ህክምና ተቋም የተዘረፈበት መንገድ
ሌላ ምክንያት አይደለም ተብሎ ይታሰባል። ምክንያቱም ሌባ ምንም ያህል መጥፎ ቢሆን የሕክምና ቦታዎችን ቁሳቁሶች የመውሰድ ያን ያክል ምርጫው ያደርጋል ተብሎ አይታሰብም። ምክንያቱም እዚያ ውስጥ ሕክምና የሚደረግላቸው ሰዎች አሉ። ቦታው ፍሪ ላይ ሆን ይችላል። አስቸጋሪ ሁኔታዎች ይኖራሉ። እንደዚሁም ደግሞ የህይወት አድን ስራዎች የሚሰሩበት ነውና የተለየ ነገር ካልኖረ በስተቀር እዛ ቦታ የተለየ ጥቅም ለማግኘት የተለየ ቁሳቁስ ለማግኘት ሰዎች ወደ ሕክምና ተቋም ይሄዳሉ ተብሎ አይጠበቅም። ነገር ግን ይሄ ነገር የተደረገው ከዚህ በመነሳት ሊሆን ይችላል ተብሎ የሚታሰበው ያው የሊዮኔል አንድሬስ ሜሲን የጆርጅ ሜሲን የሕክምና ሁኔታ ወይም ማስረጃዎች ለማግኘት የተደረገ ጥረት እንደሆነ ታስቧል። ሊዮኔል ሜሲ በፍጻሜው እንግዲህ ያው ብዙ አወዛጋቢ አነጋጋሪ አከራካሪና ጨቃጫቂ ነገሮች ከተነገሩበት የፍጻሜ ጨዋታ በኋላ ወደ አባቱ እንዳልሄደ መረጃዎች ያው ወጥተዋል። አሁን ላይ የት ነው እንዴት ነው የሚለው ነገር በግልጽ የታወቀ ነገር የለም። ነገር ግን አባቱ ጆርጅ ሜሲ በዚህ ሁኔታ ላይ እንዳለ በሕክምና ላይ እየተከታተለ እንዳለ ይሄ ነገር ተፈጥሯል ወይም ደግሞ የሕክምና መሳሪያዎች ተዘርፈዋል ተብሏል። ይሄ ነው በጣም አስደንጋጩ ዜና። ጉዳዩ ግን ምን ሊሆን ይችላል የሚለው ነገር እስካሁን በግልጽ አልታወቀም። ቤተሰቦቻችን ሌላኛው መረጃችን ከዝውውር ጋር የተያያዙ መረጃዎች ናቸው። በርካታ የዝውውር መረጃዎች አሉ። ከነዚህ መካከል አንደኛው የዝውውር መረጃ የመድፈኞቹን ጉዳይ ነው። እንግዲህ መድፈኞቹ በዚህ የዝውውር መስኮት ላይ እየተሳካላቸው አይደለም። ባለፈው ዓመት እጅግ በጣም ስኬታማ የዝውውር መስኮት አሳልፈው ነበረ። በጥርም ሆነ እንደዚሁም ደግሞ ከጥሩ በላይ በተለይ በክረምቱ በጣም ጥሩ የዝውውር ጊዜን ማሳለፍ ችለው ነበረ። ነገር ግን አሁን ላይ በዚህ የክረምቱ የዝውውር መስኮት ላይ እያደረጉት ያለው እንቅስቃሴ በእርግጥ ክርስቶስ ቶዞሊን ያው አስፈርመዋል ይታወቃል። ሌሎችንም ወጣቶችን የ16 ዓመት አንድ ኮከብ ዛሬ ማስፈረማቸውንም ሰምተናል። ሌሎች ግን በጣም ታዋቂ የሆኑ ለእንግሊዝ ፕሪሚየር ሊግ እና ለአርሰናል ይመጥናሉ ተብለው የሚጠበቁ ተጫዋቾች እስካሁን ድረስ በእጩነት እየቀረቡ ነበረ። ሮጀርስ ነበር አንደኛው፣ ወደ ቼልሲ በድንገት ማምራቱ ይታወቃል። ከዛም ባሻገር ዲዮማንዴ ነበረ። የዲዮማንዴም አሁን ሌፕዚግና ሪያል ማድሪድ ስምምነት ላይ ወደ መድረሳቸው ናቸው። ይህንን ተከትሎ ዲዮማንዴ ወደ ሪያል ማድሪድ ሎስ ብላንኮቹ ስፔን ያመራል ማለት ነው። እሱኛው ሌላኛው የአርሰናል ኢላማ ነበረ ዲዮማንዴ። ነገር ግን እሱም የሚፈልገው ፒኤስጂ ነበረ። ነገር ግን ፒኤስጂ አሁን ተረጋገጠ ሁኔታ ከዚህ የዝውውር መስኮት ወጥቷል። ዲዮማንዴን የማስፈረም ሀሳቡን ትቶታል ወይም ከዝውውሩ ወጥቷል ማለት ነው። ስለዚህ ዲዮማንዴ በቀጣይ ወደ ሪያል ማድሪድ ያው ማምራቱ አይቀር ሆኗል ማለት ነው። ስምምነቶች ኦልሬዲ አልቀዋል ማለት ይቻላልና አንደኛው እሱ ነው። ይሄ በአርሰናል ሲፈለግ የነበረ ነው። ከሮጀርስ ቀጥሎ ዲዮማንዴ በመድፈኞቹ የዝውውር ራዳር ውስጥ ገብቶ የነበረ ተጫዋች ነው። ሌላው ባርኮላ ነበረ። ባርኮላ ጋርም ዛሬ የተሰማ መረጃ አለ። የፒኤስጂ ኮከብ የግራ መስመር ተጫዋች በተለይ ደግሞ ትሮሳርድ ከመሸጡ ጋር ተያይዞ የማርቲኔሊም ጉዳይ አስተማማኝ ካለመሆኑ ጋር ተያይዞ መድፈኞች ማለት የግራ መስመር ተጫዋች ወይም የፊት መስመር ተጫዋች ይፈልጋሉ። ይህንን ተከትሎ ባርኮላ አንደኛው እቅዳቸው ነበረ። ነገር ግን ባርኮላ አሁን ላይ ወደ ሊቨርፑል የማምራቱ ነገር ወሬዎች እየወጡ ናቸው የሚገኙት። ሊቨርፑል ይህንን ጉዳይ ቀደም ብሎ ጀምሮ ሲከታተሉ እንደነበር ያው እኛ የምናውቀው ብዙ ጊዜ በእርግጥ ያ መረጃም ነበረን፣ ግን በዋናነት ወደ መድፈኞቹ ያጋደለ የመረጃ ሁኔታ ነበረን። ነገር ግን አሁን ላይ ለረጅም ጊዜ ሊቨርፑል ሲከታተሉት እንደነበርና ወደዚያ ላይ አመራ እንደሚችል መረጃዎች ወጥተዋል። ቤተሰቦቻችን ሌላኛው የመድፈኞቹ ዋና ታርጌት የሆነው አሁን የቪኒሺየስ ጁኒየር ጉዳይ ነው። እንግዲህ ቪኒሺየስ ጁኒየርን ለማስፈረም አርሰናሎች ቆራጥ እንደሆኑና መረጃዎች ሲወጡ እንደነበረውም መድፈኞቹ በእንግሊዝ ፕሪሚየር ሊግ ሻምፒዮን ነበሩ። የቻምፒዮንስ ሊግ የፍጻሜ ተፋላሚ ነበሩ። የእንግሊዝ ፕሪሚየር ሊግ ደግሞ ሻምፒዮን ናቸው። ከፍተኛ ገቢ ማግኘት ችለዋል። እንደዚሁም ውጤታማ ዓመትን ከማሳለፋቸው ጋር ተያይዞ በዚህ ዓመት ትልልቅ ተጫዋቾችን በማስፈረም ቀጣይ የፕሪሚየር ሊጉ አይነኬ ወይም ደግሞ የማይነካ በጣም ሀያል ክለብ ለመሆን እቅድ እንዳላቸው ይታወቃል በሚካኤል አርቴታ ስር። ይህንን ለማድረግ ደግሞ ከፍተኛ ገንዘብ ፈንድ እየተደረገ እንደሆነ ይታወቃል። ከዛም ባሻገር ሻምፒዮንስ ሊግ ማንሳት ይፈልጋሉ። ይህንን ተከትሎ ትልልቅ ተጫዋቾችን ለማስፈረም ትልልቅ በጀት ስለመበጀታቸው ታውቋል። ይህንን ተከትሎ አርሰናል ቪኒሺየስ ጁኒየርን ለማስፈረም አሁን ላይ ከፍተኛ ፍላጎት እንዳለው ታውቋል። ለመድፈኞቹ ከባዱ ነገር የገንዘብ ብቻ አይደለም። የገንዘብ ብቻ ሳይሆን የተጫዋቹና የክለቡ ፍላጎትም ግልጽ አይደለም። ምናልባት ቆይተ የምናነሳው ነገር አለ። ይህን ስንመለከት መድፈኞቹ ምናልባት የቪኒሺየስ ጁኒየርን ለማስፈረም ወይም ደግሞ የአርሰናል ለቪኒሺየስ ጁኒየር የሚያቀርበው ኮንትራት በሳምንት እስከ 500,000 ዩሮ ድረስ ሊሆን ይችላል ተብሏል። እንግዲህ
መድፈኞቹ ከፍተኛ ክፍያ የሚያደርጉት ለቡካዮ ሳካ ነው። 350 ነው የሚከፍሉት ለቡካዮ ሳካ። ነገር ግን ቪኒሺየስን አምጥተው 500,000 ለመክፈል ዝግጁ ናቸው። በዚህ በኩል ምናልባት ቪኒሺየስ ጁኒየር ሊደራደር የሚችለው ነገር አለ። በእርግጥ ቪኒሺየስ ጁኒየር የሚፈልገው 575,000 ነው ተብሏል። መድፈኞቹ ግን እስከዚህ ድረስ ለመፍቀድ ዝግጁ ናቸው ተብሏል። እንግዲህ ከአርሰናል ጋር በስፋት ስሙ እየተያያዘ የሚገኘው የ4 ጊዜ አውሮፓ ቻምፒዮንስ ሊግ አሸናፊው ቪኒሺየስ ጁኒየር በሳምንት 577,000 ዩሮ በላይ ይፈልጋል ተብሏል። ያ እንዲከፈለው ይፈልጋል ተብሏል። በአርሰናል ቤት ያው እንዳልነው በሳምንት የሚከፈለው 350,000 የሚከፈለው በቀዳሚነት ቡካዮ ሳካ ነው። ስለዚህ አሁን በሳምንት ለቪኒሺየስ ጁኒየር ይህንን ለመክፈል ዝግጁ ናቸው። ነገር ግን ይህንን ዝውውር ከክለቡ ጋር የሚደረገውን ዝውውር አርሰናል ደፍሮ ያደርጋሉ ያ ነገር የሚለው ነገር በጣም ይጠበቃል። ምክንያቱ ደግሞ ምንድነው? ሌላው አስቸጋሪ የሚያደርገው ነገር የ77 ሚሊዮን ዩሮ ብቻ አይደለም። አሁን 500 ሚሊዮን ዩሮ ለመክፈል መድፈኞቹ ለሱ ሳምንታዊ ደሞዝ ለቪኒሺየስ ለመክፈል ዝግጁ ናቸው። ነገር ግን 77 ሚሊዮን ዩሮ ይቀራል። በሱ በኩል ሊደራደሩ ቢችሉ እንኳን የመጀመሪያው ነገር ግን አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኖ ቪኒሺየስ ጁኒየር እንዲቆይ ይፈልጋል። ሁለተኛ ደግሞ ቪኒሺየስ ጁኒየርም ቅድሚያ የሚሰጠው በሪያል ማድሪድ ውሉን ማራዘም ነው ተብሏል። ስለዚህ እነዚህ ነገሮች ለመድፈኞቹ በጣም ከባድ ሊሆኑ እንደሚችሉ ይጠበቃል ማለት ነው። በቀጣይ ምን ይሆናል የሚለው ነገር በጉጉት የሚጠበቅ ነው። ሌላው በመድፈኞቹ በኩል የምናነሳው ነገር ከኒውካስል ዩናይትድ ጋር ስምምነት ላይ ለመድረስ እየተጣረበት ያለው የቡርኖ ጉማሬሽ ዝውውር ጉዳይ ነው። እንግዲህ ቡርኖ ጉማሬሽን ለማስፈረም መድፈኞቹ አሁን ከፍተኛ ጥረት እያደረጉ ናቸው። ቡርኖ ጉማሬሽ በበኩሉ ከመድፈኞቹ ጋር በግል ጉዳይ ስምምነት ላይ ደርሷል። ይህንን ተከትሎ መድፈኞቹ ለኒውካስል 7 ሚሊዮን ፓውንድ ለማቅረብ ዝግጁ መሆናቸው ተገልጿል ማለት ነው። ምናልባትም ከዚያ በላይ ሊሆን እንደሚችልም ይጠበቃል። ነገር ግን ተጫዋቹ በቅርቡ ሂሮይጎ እንደሚባል እየተጠበቀ ነው የዚህ ጉዳይ። ሌላኛው የሊቨርፑል ጋር የተያያዘ ነው። ባርኮላና ሊቨርፑል ቀደም ብለን እንዳልናችሁ ሊቨርፑል እንግዲህ ከሚያዝያ ወር ጀምሮ የብራድሊ ባርኮላን ጉዳይ እየተከታተለ እንደነበረ ተገልጿል እና ለስምምነትም እየሰሩ ናቸው ተብሏል። ባርኮላ እንግዲህ ለመዛወር ክፍት መሆኑ ተነግሯል እና ከፒኤስጂ ጋር ስምምነት ማድረግ እንችላለን ብለው ያስባሉ ተብሏል። ሊቨርፑሎች ከፒኤስጂ ጋር እንደሚስማሙ ያስባሉ። ስምምነት ላይ የሚደርሱ ከሆነ ግን ባርኮላም ለሊቨርፑል ፕሮጀክት ቅድሚያ ይሰጣል ተብሏል። በዚህ መልኩ እንግዲህ ምናልባት ስምምነቶች ሊፈጸሙ እንደሚችሉ የዓለማችን እውቁ የስፖርት ጋዜጠኛው ፋብሪዚዮ ሮማኖ ጭምር ይህንን መረጃ አውጥቶታል። ቤተሰቦቻችን በዚህም ብራድሊ ባርኮላን ለመሸጥ ፒኤስጂዎች 170 ሚሊዮን ዩሮ ድረስ ዋጋ ሊጠጋ የሚችል ዋጋ ይፈልጋሉ ተብሏል። በዚህ መልኩ እንግዲህ ምናልባት ሊሸጡት ይችላሉ እየተባለ እየተጠበቀ ነው። ሞርጋን ሮጀርስና የኤሊዮት አንደርሰን የኤሊዮት አንደርሰን ደግሞ ዋጋቸው ለባርኮላ እንደ መስፈርት ተወስዷል። ከእሱ ጋር ተያይዞ የዋጋ መለኪያ ተደርጎ ጥቅም ላይ እንደዋለም እንደዚሁ መረጃዎች ተነስተዋል። እንግዲህ ባርኮላ የቻምፒዮንስ ሊግ አሸናፊ የዓለም ዋንጫ የተሳተፈና እድሜው 23 በመሆኑ በርካታ ክለቦች ይፈልጉታል። አርሰናልን በከፍተኛ ሁኔታ ትኩረት ሰጥቶ ሲፈልገው የቆየ ነው። ነገር ግን ሊቨርፑል ዋጋውን ለማስቀነስ ተስፋ ሊያደርግ እንደሚችል እነ ቤን ጃኮብስን ጨምሮ በርካታ መረጃዎች እየወጡ ነው የሚገኙት። ቤተሰቦቻችን ካለን ሰዓት አንጻር መረጃዎችን በዚሁ ለመቋጨት እንገደዳለን። ቤተሰቦቻችን ገበያ ስፖርት በሐምሌ 19 2018 ዓ.ም ዕለተ እሁድ አመሻሽ ላይ ወደ እናንተ ለማድረስ ያዘጋጀው ከሜዳ ባሻገር መረጃዎች እነዚህ ይመስላሉ። እኔ መኮንን አልማው መረጃዎችን ወደ እናንተ እያደረስኩኝ እንደዚሁም ደግሞ ተመስገን አብራም ቴክኒኩንና ካሜራውን እየተቆጣጠረ ከኔ ጋር ቆይታ አድርጓል። እናንተም አብራችሁን ስለነበራችሁ ከልብ እናመሰግናለን። ሐሳብ አስተያየቶቻችሁን እንድታጋሩን፣ ላይክ፣ ሼር እንድታደርጉልንና ሰብስክራይብም እንደዚሁ ያላደርጋችሁ ቤተሰቦች እንድትሆኑ በዚሁ እንጋብዛለን። የሰላም ሌሊት ይሁንላችሁ። ነገ ጠዋት በዚህና ሰዓት ላይ እንገናኛለን።